ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት በጣም ቆንጆና ምርጥ ፊትን ብርጭቆ ነው የሚያስመስለው። በጣም ይወጥራል፣ በጣም ጥቋቁር ነገርን ያስለቅቃል። የኢዥያዎችን እንደ ባህል እንደ ልምድ ያደረጉትን አልፎም ለዓለም እነሱ ናቸው እንግዲህ ያስተዋወቁት። የሚታወቀው ሩዝ ነክ የሚባል እንግዲህ ኢዥያዎች ናቸው። እንግዲህ እያያችሁት ነው። እነሱ ፊታቸውን የሚታጠቡበት በሩዝ የፊታቸውን ማጽጃ በሩዝ በጣም በብዙ ነገር ነው እነሱ የሚጠቀሙት። እያሳዩዋችሁ ነው እንግዲህ ቫይራል የወጣ የሩዝ ውሃ ለፊት አታምጡኝ ፕሌስ። እውነት ተጠቀሙት፣ ለወር በየቀኑ ተጠቀሙትና ከዛ በኋላ ለውጡን መጀመሪያ የፊታችሁን ያለበትን ደረጃ ወይ ፎቶ የሆነ ነገር ብቻ እዩት መጀመሪያ ያለበትን። ከዛ በየቀኑ በንጹህ ፊት ላይ ተጠቀሙት። የሩዝ ውሃ አሰራሩ ቀላል፣ አጠቃቀሙ ቀላል፣ ኮምፈርተብል ነው። በጣም ይመቻል እውነት። ይሄ በቃ አንዳንዱ ማስክ እኮ ተጠቅማችሁት በቃ 15 ደቂቃ እስከምትቆዩ ያቁነጠንጣል፣ ይጨምድዳል ፊት የሆነ አይመችም ምናምን። ይሄ ግን ቀላል እውነት በጣም ደስ ይላል። ፊት ብርጭቆ ነው የሚያስመስለው። ፊት ይወጥራል። ጥቋቁር ፊታችሁ አንድ ላልሆነ ተመሳሳይ ላልሆነ ግንባራችሁ ላይ ጥቁር፣ ግንባራችሁ ላይ የሆነ ከንፈራችሁ ላይ፣ አፍንጫችሁ ስር፣ አገጫችሁ ስር፣ ከንፈራችሁ ስር የሆነ ነገር ፊታችሁን እንዲመሳሰልላችሁ፣ ፊታችሁ ፈገግ እንዲልላችሁ የምትፈልጉ በቃ ይህ የሞተ ቆዳ እንዲያነሰላችሁ። ስለዚህ እናንተ ፋብሪካ ገብቶ ፕሮሰስ የሆነ የሩዝ ቶነር ከመግዛት እውነት ለመናገር ቤታችን እዩላችሁ። ጥናት ያደረጉ ከፋብሪካ እነሱ ሰርተው ከሚያቀርቡልንና ይሄ የተፈጥሮ ምንም ነገር እኛ ቤት ውስጥ የምንሰራው ሳይድ ኢፌክት የሌለውና በጣም የሚሰራው ይሄ ነው። ሳይድ ኢፌክት አለው ያኛው በጣም መጥፎ ነው። ስለዚህ ይሄንን ተጠቀሙ ቤት ውስጥ ያለምንም ወጪ። ወይኔ ሰነፎች ነን እኮ እውነት። ተጠቀሙ እስኪ ተጠቀሙና ካልሰራ ኮሜንት ላይ አሳውቁኝ። በቃ ይህን ያክል ነው እሺ የምተማመንበት። ስለዚህ እኛ ስለማንጠቀም ነው። ለ15 ቀን ወይ በጣም ጎበዝ ከሆነች አንድ ሴት ወር ነው የማትሰለቸው። ከዛ በኋላ ትሰለቻለሁ፣ እፎ ይበቃኛል ነው የምንለው። ግን ለምን? ስለዚህ አንድ የሾርባ ማንኪያ ተጠቀምኩኝ። ከዛ አጠብኩ 2 ጊዜ። በጣም ፍትግ አላረገውም፣ አቧራውን ብቻ ለማላቀቅ። ሩዝ ማንኛውም ይሆናል፣ ማንኛውም ያላችሁ በስመቲ በሉት ምን በሉት። ይሄ የህንድ በስመቲ ነው። ትንሽ አቧራ ስላለው እንደውም 2 ጊዜ እኔ ትንሽ አሸት አድርጌዋለሁ። ስለዚህ አቧራውን ለማላቀቅ ብቻ ነው። ለፊታችን ስለሆነ የምንጠቀመው ንጹህ መሆን ስላለበት። ስለዚህ በግምት 1-3 ስኒ ነው ያደረኩት። ትንሽ ነው። ለ5 ቀን ለ1 ሳምንት ነው እኔ እንትን ያልኩት። ስለዚህ ምን ያህል ለምትሉኝ ማለት ነው እንደምታዩት ነው። 1 ማንኪያ ሩዝ ይበቃል። ከዛ እንደዛ አድርጌ አጥቤ ክዳን ባለው 1 ቀን 12 ሰዓት 24 ሰዓት አቆየሁት ማለት ነው። 1 ቀን ከዛ 24 ሰዓት ሲሞላው እንፈጨዋለን ማለት ነው። ከነ ውሃው በደንብ ጥቅሙን የሩዙን ወተት እንድናገኝ ማለት ነው። እጅግ በጣም ፊት ብራይት ነው የሚያደርገው እውነት። የኢዥያ ሴቶች ፊታቸው እውነት ግላስ የሚባል ፊት ነው የነሱ ፊት የታወቀ ነው። እነሱ ያው ለፊታቸውና ለፀጉራቸው ለሰውነታቸው የሚሰጡት ቦታ እንክብካቤ የተለየ ነው። እውነት ለመናገር ብዙ ማስኮች የኮሪያ ብዙ ቶነሮች የፀጉር ማስኮች የኢዥያዎች ነው የሚባለው። ያው ታውቃላችሁ እነሱ ያው እንደ ባህልም አድርገው ስለሚጠቀሙት ነው መገለጫቸው የሆነው። ሩዝ የነሱ መገለጫ ነው። እውነት ለመናገር እኔ በኢዥያ ነው ያወቅኩት። እነሱን ነው ሀብዬ ለፀጉሬም ለምኔም እንትን ስል ህንዶችን እና እነሱን ሞር ኢዥያዎች ጎበዝ ናቸው ሩዝ ላይ። ስለዚህ አሳድሬው ነው ሸርከት አድርጌ ነው የምፈጨው። በቃ ይሁን ዋናው ጥቅሙ ወተቱ የሩዙ በደንብ እንዲወጣልን ማለት ነው። ትንሽ ያው ሾር ካረግን በኋላ እናቆመዋለን ማለት ነው። ከዛ ቆንጆ ሆኗል። አያችሁ ከለሩ ወደ ወተትነት ሲቀየር። ያው በደንብ ብናደቀው ደግሞ አይወጣልንም እንትኑ። ያው በኋላ ለመርጨትም ፊታችን ላይ ያስቸግረናል። ስለዚህ በቂ ነው። ትንሽ ትመስላለች ግን ለፊት ስለሆነ
እየረጨን ስለሆነ የምንጠቀመው ብዙ ነው። በጣም ብዙ ጊዜ ነው የምትጠቀሙት። ግን እንደዚህ ብዙ አዘጋጅታችሁ ራሱ በንጹህ ውሃ መታጠብ ትታችሁ በዚህ መታጠብ ትችላላችሁ። ራሱ ፊታችሁ በጣም የተበላሸባችሁ ልምከራችሁ፣ እውነት እስኪ ሞክሩት። ምንም አትሆኑም። ሞክሩት። በቃ ስንፍና ነው እውነት። ሞክሩትና ለውጡን እዩት። በቃ አንድ ጊዜ 5 ሊትር ራሱ መስራት ትችላላችሁ። 3-4 ሊትር መስራት ትችላላችሁ። በዚህ መታጠብ ትችላላችሁ። ፊታችሁ መለቅለቅ ትችላላችሁ። ዴይ ቱ ዴይ። ከዛ እናጠለዋለን ማለት ነው። በስቶኪንግ እንደተለመደው ደቃቁን ነገር እንዲይዝልን ማለት ነው፣ ወደ ውስጥ እንዳይገባ። ፊታቸው እጅግ በጣም ግላስ ነው። ወይኔ የኢዥያ ፊት እውነት በጣም እኮ ነው ፊታቸው የሚያምሩ። ጽድት ያለ ያብረቀርቃል፣ ውጥር ያለ እውነት። ምን ያህል እድሜያቸውን እኮ ሲጀመር የኢዥያዎች አይታወቅም። በቃ እውነት አሮጊት ሆኖ አንቺ የምትገምቻት ግን በቃ 20 ወይ 30 ነው የምትገምቻት። ግን በጣም ይንከባከባሉ። ፊታቸውን ትሪት ያደርጉታል በጣም በብዙ ነገር። እንደምታዩት ነው እንግዲህ ሸርከት ነው ያደረኩት። ወተቱ ነው ይወጣልን። ዴይ ቱ ዴይ ታጥባችሁ ፊታችሁ ምን ጊዜ ማታ ማታ ፊታችሁን ትሪት ብታረጉት እመክራለሁ። ለምን ትሪት ታጥባችሁ የሆነ ነገር ተጠቅማችሁ መልሳችሁ ፀሐይ አያገኛችሁም። ሁለተኛ ነገር ደግሞ ምግብ አታበስሉም። ሶስተኛ ነገር ደግሞ ከስልክም ከምንም ነፃ ትሆናላችሁ። ስለዚህ ማታ ተጠቅማችሁ ትኝት ነው የምትሉት። ገባችኋ? ምን ያህል ፊታችሁ እንደሚቀበለው ትሪት ያደረጋችሁትን ሁሉን ነገር ለምን ያርፋል። በቃ ገባችሁ? ስለዚህ ማታ ማታ ብታደርጉት እመክራለሁ። ምንም አይነት ፊታችሁን ስትጠቀሙ ማታ አድርጉት፣ በቃ ልተኙ ስትሉ። ስለዚህ ይሄንንም እንደተለመደው ፊታችሁን ቆንጆ አድርጋችሁ ትታጠባላችሁ በደንብ። ከዛ በንጹህ ፊት ላይ ነው ትጠቀማላችሁ ማለት ነው። ከደረቀ በኋላ ፊታችሁን በመርጫው በሳኒታይዘር በምትመስለው አበዛች ትረጫላችሁ። ፊታችሁን በደንብ ትንሽ በፊት በእጃችሁ ማሳጅ አድርጉት። ፊታችሁን ማሳጅ አድርጉት። ከዛ ይድረቅ፣ ተዉት። አትታጠቡት። ሰምታችሁኛል አይደለ? አትታጠቡት። ከዛ በኋላ ከደረቀ በኋላ የፈለጋችሁትን የፊታችሁ ሞይስቸራይዘር ተጠቀሙ። ማታ ማታ የራስዎ ሁሉም በየግሉ ይለያያል። ማታ ማታ የሚጠቀመው ማለት ነው። ቀንም ቢሆን ጧት የምትታጠቡ ልጆች ቀንም ቢሆን ታጥባችሁ ስጨርሱ ይሄንን ተቀቡት ፊታችሁን ማለት ነው። ተቀቡትና ምንድነው ሰንስክሪን የምትጠቀሙ ከሆነ ሰንስክሪን ተጠቀሙ። የሜካፕም ከሆነ ሜካፕ ተጠቀሙ። ከዚህ ይሄን ተጠቅማችሁ ፊታችሁን ታጥባችሁ ሲደርቅ ይሄንን ከተጠቀማችሁ በኋላ ይድረቅ። ከዛ በኋላ አትጥረጉት፣ ይድረቅ። እንደዚህ ያደርጋችሁ ተጠቀሙ። ከዛ ለውጡን ታዩታላችሁ። መታችሁ እንደምታመሰግኑኝ እውነት እርግጠኛ ነኝ። እንደምትጠቀሙበትም እርግጠኛ ነኝ። ስለዚህ አትታጠቡት። በደንብ የተረዳችሁ ይመስለኛል። በጣም አመሰግናለሁ። እወዳችኋለሁ። ቻው